መንግስት ያወጣውን የአካባቢ የአየር ንብረት ብክለት ለመከላከልና ከውጪ ሀገር የምናስገባውን ነዳጅ በውጪ ምንዛሬ ምክንያት ከፍተኛ ጉዳትና ወጪ እየተዳረግን ያለነውን ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። ዛሬ ብቻ አይደለም፣ ከ6 ወር በፊትም ወደ 150 የሚደርሱ በኤሌክትሪክ የሚሰሩ ሚኒባሶችን በመግዛት በከተማችን ውስጥ ያለው የትራንስፖርት አገልግሎት ከአየር ንብረት ብክለት መቀነስ ጋር ጥሩ አስተዋጽኦ እንዲያደርግ፣ በተመሳሳይ ደግሞ የነዳጅ ቁጠባንም ለመተግበር የሚያስችል ስራዎች ሰርተናል። የነበረውን የአውቶቡስ ቁጥር ከእጥፍ በላይ ከፍ ማድረግ ችለናል። የአውቶቡስ ቁጥርን ከፍ ማድረግ ብቻ በቂ ስላልሆነ ስምሪቱ፣ አገልግሎት አሰጣጡ መሻሻል ስለሚገባው አገልግሎትን ለማሻሻል የሚያስችሉ የቴክኖሎጂና የስነ ምግባር ስልጠናዎችን በመስጠት መሰረተ ልማቱንም በመዘርጋት በኩል ትልልቅ እርምጃዎችን መውሰድ ችለናል። ከዚህም አልፎ በተለይም ከባለፈው ዓመት ከጀመርነው የኮሪደር ልማት ጋራ ብልህ የትራንስፖርት ስርዓትን በመዘርጋት እንዲሁም ቴክኖሎጂውን መጠቀም የሚያስችሉ ስልጠናዎችና ዝግጅቶችን በማድረግ የትራንስፖርት ስምሪቱ ለህዝብ ቀልጣፋ ፈጣን አገልግሎት መስጠት የሚያስችል እንዲሆን የአውቶቡስ ቁጥራችንን መጨመር ትርጉም ያለው ለውጥ ማምጣት እንዲችል የሚያስችል ስራዎችን ስንሰራን የቆየ ነው። የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነህ ክንዴ ግሩፕ እነኚህን አውቶቡሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንፃር ፈርቀዳጅ ነው፣ የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ።